እሱ ጋር አትድረሽ፣ ነይም ስልሽ አትምጪ፣ በቃ አርፈሽ ኑሮሽን ኑሪ ብያታለሁ። ገባ? የምትሰማ ከሆነ ይሄ በጀኛል የምትል ከሆነ አንዳንዴ የሆነ ምንድን ነው በቃ እያልክ ነበረ እኮ በእጅ የያዙት ነገር ነው የሆነበት። በቃ ከሩታ ምናቶ ይሁን ምናቶ ምን ጎሎት ይሁን መገባት ሲኖርብሽ ወንድምሽን እረፍ ማለት ሲገባሽ አንቺ ገና ሄደሽ ፍቅር ጋር ከፍቅር ጋር ይሄ ትንሽ አሁን እንግዲህ ኤፍሬም እንግዲህ ስንት ጊዜ 3 ጊዜ ታናሽሽ ነው አይደለም? እሱም ባለበት ይሄንን ማወራሽ ልክ አይደለም። የሄድሽበት መንገድ ወይስ እኛ የማናውቀው በቂ ምክንያት አለሽ ነው የኔ ጥያቄ። ሁለቱንም አያይዘሽ ልትመልሽ ነው። እንደዚህ ማለት በጣም ደስ ብሎኛል። ሲጀመርም እኔ እየፈለኩኋችሁ ነበረ ሁለታችሁ ነው እና በማግኘቴ በጣም ደስ ብሎኛል። በመጀመሪያ ደረጃ እኛ ምንም ሆነ ምንም የማንለያይ ቤተሰብ ነን። ያንን እንድታውቁ አእምሯችሁ ላይ እንዲገባ ፈልጋለሁ። ኤፍሬም ማጠፋ፣ ዴቭም ማጠፋ፣ አብርሽም ሰላም ውድ ቤተሰቦች እንደምን ቆያችሁ? ሰላም ናችሁ? እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ያው ትንሽ ቪዲዮውን አስገብቼላችኋለሁ። ጠቅ አድርጉት ማለት ነው። የሚገርመው ነገር ቤተሰቦቹ ራሱ በጣም እንትል ብለዋል ማለት ነው። በአብርሃም በኩል ካሁን በኋላ እኛ ሶስታችን አግኝተ ነው ካምቢታለ ወደሚመለከተው እንሄዳለን እያሉ ነው። እሱ በጣም እንትል ነው። እሷን አሁን ብዙዬን አሁን ሁለቱም ወረዱባት። እሷ እኔ ምንም የማውቀው ነገር የለም ከትናንትና ወዳ ቁጭ ብለን እናወራለን ብሎኝ ስንት ሰዓት ሙሉ ካፌ ውስጥ ጎልቶኝ ከዛ አልተመቸኝም ብሎ ማታ ደውሎ አልተመቸኝም አለኝ። እኔ በቀጠለኝ ሰዓት ራሱ አልደወለልኝም። ከዛ ትናንት ደግሞ ደውሎ ነገ እንገናኝ ሲለኝ እኔ እውነት መስሎኝ ስንገናኝ እሷን ይዟት መጣ። እሷ ራሱ የምታወራው ወሬ አይደለም። እሷ ራሱ በጣም እንደዚህ ከመባል ፍቅር ልጅ ናት ብዬ ነው። ኧረ እባክሽ ልጅማ ልጅ አይደለችም። ተይ እንጂ ብዙዬ ማን ነው ልጅ? የአሁን የ4 ዓመት የ3 ዓመት ልጅ እኮ አለቻት። ልጅማ አይደለችም። ሁሉን ነገር ታውቃለች። እያፌዘችብሽ ነው እንጂ እሷም ጭምር አፌዘችብኝ እያለች ነው። እኔ እንደዚህ አይነት ባለጌ እንደዚች አይነት ባለጌ አንፈልግም። እኛ ተፈለገ ወደ ውጭ ሂድ። ከአሁን በኋላ እሱንም እዚች ከሷ ጋር ልናየውም እኛ አንፈልግም ብለዋል። እንግዲህ ፍቅርዬ ያው ትናንትና በሰራሽው ነገር ሁሉም ሰው ነው የወረደብሽ። ሁሉም ሰው እኛ ሰልችቶናል። በዩቲዩብ በምኑ የሚሳደበው ሰው ሁሉ በጣም ሰልችቶናል። ቤተሰቦቻችን እንደዚህ አይደለም ያሳደጉን። እሱ ደግሞ ካደግንበት ወጥቶ ነው እንደዚህ እየሰራ ያለው፣ በሴቶች ላይ እየተጫወተ ያለው። በዚችም አሁን ተጫውቶ እሷንም በአንድ 3 ቀን እንትን ብሎ ይተዋታል። ስለዚህ በሴት ላይ እየተጫወተ ነው። ሶስታችን የምናገኘውና የምንወስነውን ውሳኔ እንወስናለን። ሩታም ነግሬያታለሁ፣ ራሷን ችላ ኮስተር ለብራ ተቀመጥ። ሄርሜላም እንደዛው በቃ ካሁን በኋላ መመለስ ያለበት ተተመለሰም ወደ ልጁ እናት እንጂ ወደ ሌላ ሴት አይደለም ብለዋል። እውነቴን እምላችሁ ይሄ ሰሞኑን ዴቭም የሚለው እንደሱ ነው፣ ብዙ የምትለው እንደሱ ነው ማለት ነው። እኔ ግን ያልገባኝ ነገር አለ። ብዙ ነገሮች እንትን እየተምታቱብኝ ነው። እንግዲህ ጠዋት ሄርሜላን ለማንም አልሰጥም ያሰማመጥኩትን ባሌን ያሰለጠንኩትን ባሌን ምን ያልኩት ባሌን እያለች ነው። እውነትም አሰልጠነሽ ባሌ ያሰለጠነችውባ ሩታ ነች። ከሱ ጋር ምንም እንትን ልንላ አንዳንዶቻቸው አንድ ሲኒከር ነበር አድርጎ እንትን የሚለው ምናምን የምትሉ ልጆች አሉ። ተው እንጂ ከሩታ ጋር እንዴት ነው ልብሳቸው እንኳን አንድ አይነት ነበር። ስንት ልብስ ሲቀያይሩ እንደሱ አትበሉ። ለማንኛውም እንግዲህ ቤተሰብ ያልፈቀደው ነገር እኔ የሚሳካም ትዳር አይመስለኝም። አንዳንዴ ቤተሰቦቻችን ሳይፈቅዱ የምንገባበት እንትን መቀመቅ ሆኖ ይቀራል ብዬ ነው የማስበው ማለት ነው። አሁን እሱ ልጅ ወልዷል። ልጁን እንደማሳደግ ብዙ ነገሮች እየሰራ ነው። ማን አለብኝ እያለ ነው። እኛ ደግሞ ካስተዳደጋችንም ከባህላችንም እንደዚህ አይደለም ያደግንበት እያለ ነው። ኤፍሬምም ሁሉም እያሉ ነው። አሁን ሶስታችንም ተለያይተን ስለማንለያይ
እንግዲህ የመጀመሪያ ሲኮን በጣም ከእናት ቀጥሎ እዳው ሁሉ የሚወርድበት እህት ነው። ስለዚህ እኔ በጣም ተቸግሬያለሁ እያለች ነው እንግዲህ ብዙዬም ሁላችሁም እኔ ላይ ነው የምትፈልዱት። እኔ ምንም የማውቀው ነገር የለም። እኔ እሷ ራሷ አነጋገሯ ልጅ ናት ብዬ ነው እንጂ የተውኳት ብዙ ነገሮች ልናገራት ፈልጌ ነበር፣ ግን አነጋገሯ ራሱ ፌዝ ነው። እያፌዙብኝ ነበር ሁለቱም ማለት። ይህንን መባል ራሱ አብርሽ እኔ በጣም እንትን ከእህት ላይ እያስፌዝከው ራሱ እኔ በጣም የወለድክ ነው። ለምሳሌ አሁን ሩታና ሄርሜላ ማለት ነው። ሄርሜላ ራሱ ስታገኛት ስትተዋወቃት ያላትን እንትን ያላትን ክብል ያላትን ትትና እንኳን አይታችኋል። ሩታም እንደዛው። ሩታ እንደውም በስማም የሩታ ጊዜ እንደውም እንዴት አክቤራ እንዴት እንትል እንዳለቻቸው አይታችኋል። እንደዚህ አይደለም። እሷ እኮ የማፌዝ እንትል ነይ ሳሚኝ፣ ነይ ልሳሚሽ፣ ነይ ቀፊኝ፣ ነይ ቾቤኝ ምናምን እንደዛ መሆን የለበትም ማለት ነው። እኔ በትናንቱ ድርጊቷ ራሱ ፍቅር የሆነ በቃ የሆነ እንትል የማይፈለግ ምንድን ነበር የሚባለው? የማይወጣ እንጀራ ከእንትሉ ላይ ያስታውቃል ይባላል። ከምኑ ነው? ከምጣዱ ነው? ከምኑ ላይ ያስታውቃል ይባላል። እና ልክ እንደማይቀበሉሽ ሁሉ አውቀሻል ማለት ነው። ታውቆሻል። እና ትክክል ነው ብላችሁ የምትሉ ልጆች ደግሞ እኔ እንጃ ትክክል አይደለም ብዬ ነው የማስበው። ብዙዬን እንግዲህ አብደውባታል ማለት ነው። ይፍሬምም ዴብም አንቺ ማግኘት የሌለብሽ ሰው ነው የተገናኘሽው እያሏን ነው። እሷም እንግዲህ መልስ ሰጥታለች ማለት ነው። እኔ ምንም እንትን እያጠፋው ጥፋት የለብኝም። ቃጣ ላይ ሻይ ቤት ካፌ ቤት ጎልቶ ይዋለ። ከዛ ነገ እንገናኛለን ስራ በዝቶብኝ ነው። ምን ስራ ይበዛበታል? እሷው ጋር ሆኖ ነው እንጂ እናቴ። አሁን እኮ ስራው እሷ ነች። ከእሷ ጋር ሆኖ ነው ስራ ምን ይበዛበታል ብለሽ ነው። እና ለማንኛውም አብርሃም እኔ ትክክል አይደለም። እውነቱን ነው። ማን ነበር ስሙ? ካሌብ አማኑኤል ውሰዱት ሲለው ነበረ። አማኑኤል ውሰዱት፣ አማኑኤል ወስዳችሁ እናንተ ማስመርመርና ማስጠመቅም ተፈለጋችሁ አስጠመቁት እያለው ነበርና አሁን አብርሃም የሚያደርገው ስራ ምንም እንትን አይደለም። ማታ ደግሞ የሚለቀቀውን ቪዲዮ እናንተ ለማየት ያብቃችሁ። በጣም እንትን የሆነ በቃ ከንትል የወጣ ቪዲዮ እንደሚለቀቅ እናንተ ተመልከቱ። ማታ አሁን ከሩታ ቤት ፍቅርን ይዟት እንደሚሄድ እርግጠኛ ሆናችሁ እንጠብቁ። ማታ የሚለቀቀውን ቪዲዮ ጠብቁ እናንተ። እሱ ምንም በቃ የሆነ የሰው ንቀት ሰው ምን ይለኛል እንኳን ማለት አቁሟል። እናንተ የኛ ሀገራችን እኮ እናፍራለን እኮ ሰው ምን ይለናል እንኳን በሚዲያ ላይ ቀርቶ አደባባይ ባልና ሚስት እንኳን ተጣልተው ሽማግሌ ሲገባባቸው እንዴት ነው የሚሆኑት? እሱ ግን በቃ የሆነ አለ አይደለ ትቢት ልብ ሙሉ በቃ የሆነ አለ አይደለ እንደሱ ሆኗል። እንግዲህ ለማንኛውም ሼር ላይክ አድርጉ። እንግዲህ እናያለን። የማታውን ቪዲዮ ብቻ እናንተ ተመልከቱ። እንደው ምን አለች ትሉኛላችሁ። ዛሬ ቅውጥ ያለ እንትን ቪዲዮ ባይሰራ ማለት ነው። ለማየት ያብቃችሁ።